صلوا على المصطفى الهاشمي بدر الصفا سماه ربي محمدا صلوا عليه وسلم صلوا عليه صلوا عليه. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد ውድ የኑር አልሐበሻ ቻናል ቤተሰቦቼ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ከኛ አልሐምዱሊላህ ሰላም ነኝ። ኢንሻአላህ ዛሬ የምንማረው አደርሱ ታሲዕን ዘጠነኛውን ክፍል ነው የምንማረው። እስከ መጨረሻው በደንብ አዳምጡኝ። ለቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር ማድረግን አትርሱ ማለት ወዳለሁኝ። አላህ ያግራልን፣ አላህ ያግራላችሁ። طيب أعوذ بالله من الشيطان الرجيم الدرس التاسع تدريبات على التنوين وأحرف المد الثلاثة وحرفي اللين. تدريبات معناتها يعني لممد موسر معناتها على التنوين بتنوين لي تنوين معناتها فتحتين كسرتين ضمتين وأحرف المد الثلاثة صوستو يا مد فيدالاتوش يا مسابع فيدالاتوش معناه يعني صوستو يا مسابع فيدالاتوش ألف ساكن هنا كسوا بفيت ያለው ፊደል ፈትሃ ሲሆን ዋው ሳኪን ሆና ከሷ በፊት ያለው ፊደል ضمه ሲሆን ያ ሳኪን ሆና ከሷ በፊት ያለው ፊደል ከስራ ሲሆን ማለት ነው። وحرفي اللين እንደዚህ ደግሞ የሊን ፊደል ማለት ነው። በእነሱ ላይ ልምምድ ማድረግ طيب همزة فتحة ألف سكون ميم فتحة ما آم نون فتحة ن آمنة አሁን እዚህ ጋር ከዚህ አሁን እዚህ ጋር ካልነው ሶስት ነገር ነው። ተንዊን አንድ፣ حروف المد الثلاثة ሶስት፣ حرف اللين ሁለት፣ حرف اللين ሶስት ነገር ነው እዚህ ጋር የምንለማመደው። አንደኛ ተንዊን ነው፣ ሁለተኛ የመሳቢያ ፊደል ነው፣ ሶስተኛ ስለሊን ነው። ከዚህ ውስጥ አሁን ከመጀመሪያው ቃል ላይ የወሰድነው ምንድነው? حروف المد ነው፣ የመሳቢያ ፊደልም ማለት ነው። እዚህ ጋር አሊፍ ነች፣ አሊፍ ሳኪን ነች። ከሷ በፊት ያለው ፊደል ደግሞ ሐምዛ ነው፣ ፈትሃ ነው። ሐምዛነቱ አሁን እዚህ ጋር የሚታየው ፈትሃ መሆኑ ነው። ፈትሃ ነው። አሊፍ ሳኪን ሆና ከሷ በፊት ያለው ፊደል ፈትሃ ከሆነ ስለዚህ አሊፏ حروف المد ናት ማለት ነው። ወይም ደግሞ ከحروف المد አንዱ ናት ማለት ነው። ስለዚህ ብለን ሳብ እናደርጋለን። ይሄንን አንሳብ ያደርጋለው በአሊፍ ነው ማለት ነው። አመነ አመነ በዚህ መልኩ ንባብንም በደንብ ተለማመዱ። እኔን እየተከተላችሁኝ በማለት ማለት ነው። አመነ ከቸኮልኩባችሁ ቪዲዮን ቆም እያደረጋችሁ እኔ ስል አብራችሁኝ ይበሉ ማለት ነው። ሐምዛ ፈትሐ አሊፍ ሱኩን ዋው ፈትሐ አሊፍ ሰጊራ ዋ እዚህም ጋር እንደዚሁ የመድ ፊደል ነው ያለው ማለት ነው። እዚህ ጋር አሊፍ ሱኩን ሲሆን እዚህ ጋር አሊፍ ሰጊራ ነው። ስራቸው ግን ሁለቱም አንድ ነው። ይሄም መሳቢያ ነው፣ ይሄም መሳቢያ ነው። አዋ ሁለቱን ሐምዛን በጥንቃቄ እያላችሁ ቁሩ ማለት ነው። አዋ በዚህ መልኩ ዋውንም በከንፈራችሁ ዋ በዚህ መልኩ ማለት ነው። ሐምዛ ፈትሐ አሊፍ ሱኩን ኑን ከስራኒ ከስራ ራ ማለት ነው። ራና ወፍሩት ከስራ ኑን ከስራኒ አኒ ያ ፈትሐ ያ አኒያ ታ ከስራተይን አኒየቲን በዚህ መልኩ ከዚህኛው ቃል ላይ የወሰነው ሁለት ነገር ነው። አንደኛ እቺ አሊፍ ነው፣ ያኔ አሊፏ ነች የመሳቢያ ፊደሏ። ሁለተኛ ደግሞ ተንዊን ነው። ተድሪባቱን አለ ተንዊን ብሎ ያለ በተንዊን ላይ ይሄ ሁለቱ ከስረተይን ማለት ነው። አኒየቲን እዚህ ላይ ማቆም ከፈለግ እንዴት ነው የምናቆመው? ታመርቡጧ ስለሆነ ወደ ሀ ሳኪን ነው የምንቀይረው። አኒያ ብለን ነው የምናቆመው ማለት ነው። የአረበኛ ቃል ላይ ወይንም ደግሞ ቁርአን ላይ ታመርቡጣ ክብታ ማለት ነው። እቺ ክብታ ነች። ታመርቡጧ ላይ ሆኖ ፈትሐተይን ወይም ደግሞ ከስረተይን ወይም ضمተይን ሆኖ ካገኘ ነው ስናቆም በሳኪን ነው የምናቆመው። አኒያ ብለን ነው የምናቆመው። ሐምዛ ከስራ ያ ሱኩን ሳይሆን ሶጊራ ነች። ትንሿ ያ ነች። ሐምዛ ከስራ ያ ሶጊራ ሐምዛ ከስራ ያ ሶጊራ أيوة بزي ملكو همزة كسرة يا صغيرة همزة كسرة يا صغيرة لام فتحة ألف صغيرة لا لا فا كسرة في كسرة
ብላችሁ ራ ማለትን አትርሱ። ራን አውፍሩ ፈትሃ ሆኖ ስለሚመጣ ማለት ነው። ኢላፊ በዚህ መልኩ ኢንም ላምንም ሁለቱንም ሳብ አድርጉ ማለት ነው። ኢላፊ በዚህ መልኩ ሐምዛ ፈትሐ ያ ሱኩን አይ ኑን ፈትሐ ነ አይነ እችሳ ከዚህ አሁን እዚህ ጋር ካልነው ከርዕሱ ውስጥ የትኛውን ነው የምትወክለው? ሐርፈ ሊን ያለው ነው የሚወክለው። ሐርፈ ሊን ማለት ያ ሳኪን ሆኖ ከሱ በፊት ያለው ፊደል ፈትሐ ሆኖ ሲመጣ፣ ዋውም እንደዛው ዋው ሳኪን ሆኖ ከሱ በፊት ያለው ፊደል ፈትሐ ሆኖ ሲመጣ ሊን ነው የሚባለው። አይነ እዚህ ጋር አሁን ማቆም ብንፈልግ አይን ብለን የምናቆመው ማለት ነው። ማቆም ብንፈልግ طيب ስለዚህ ይሄ ሊን ይባላል። አይነ ሊን ማለት ባጭሩ ያ ሳኪን ሆኖ ከሱ በፊት ያለው ፊደል እኔ ዋው የሚሆን ያ የሚሆን ሚምም ላም ማንኛቸውም ፊደል ይሁን ፈትሐ ከሆነ ነው። ያ ሳኪን ሆኖ ከሱ በፊት ያለው ፊደል ፈትሐ ከሆነ ሊን ነው የሚባለው። ይሄን እንደረሱ። አይነ በከስራ ቢ ሀ ከስራ ያ صغيرة ሂ ቢሂ በዚህ መልኩ ቢሂ ጂም ፈትሐ አሊፍ መድ ጃ ሐምዛ ፈትሐ አ ጃአ ይህም መድ ነው፣ ግን ከመዱ ከዚህኛው መድ የሚለየው ይሄ ምንድን ነው? አንድ ከሊማ ላይ ከአሊፍ በኋላ ሐምዛ መጣ። አንድ ከሊማ ላይ ደግሞ ከአሊፍ ሳኪን በኋላ ሐምዛ ከመጣ መድነቱ ወደ መድል ዋጅብ ሙተሲል ይቀየራል። አንድ ከሊማ ላይ ከሆነ የተለያየ ከሊማ ላይ ከሆነ ደግሞ ያኔ አሊፉ የመጀመሪያው ከሊማ ላይ ሆኖ ሐምዛው ቀጣይ ሌላኛው ከሊማ ላይ መጀመሪያው የሁለተኛው ከሊማ መጀመሪያ ላይ ከሆነ መድ ጃኢዝ ሙንፈሲል ይሆናል። ይሄ ግን መድል ዋጅብ ሙተሲል ነው። 5 ሐረካ ነው የሚሳበው። ጃአ እንደዚህ ሐምዛን በጥንቃቄ ከመድ በኋላ በጥንቃቄ ቅሯት። ጃአ በዚህ መልኩ ጂም ከስራ ያ መድ ጂ ሐምዛ ፈትሐ አ ጂአ ይሄም እንደዛው ልክ እንደዚህ ማለት ነው። ጂም ضم ዋው ሱኩን ጁ ዓይን ከስራተይን ዓይን ጁዕን ይሄ እስካሁን በፈትሐ ነበር። አመነ አዋ አንየትን እያልን በፈትሐ ነበር ስንሄድ የነበረው። እንደገና ደግሞ በከስራ ኢላ ቢሂ እያልን በከስራ ነበር። አሁን ደግሞ በضማ ጁ ያኔ ዋው ሳኪንን ወክሎ ማለት ነው። ዋው ሳኪን ከሆነ ከሱ በፊት ያለው ፊደል ዶማ መሆን ነው ያለበት፣ አለዛ መድ አይሆንም፣ ወይም ደግሞ መደሊን ነው የሚሆነው። ጁዕን ጁዒ ዓይንም በጉሮሯቸው ጁዕን በዚህ መልኩ። ኸ ፈትሐ ዋው ሱኩን ኸው ፈ ከስራተይን ፊን ኸውፊን ኸውፊን ይሄ ምንድን ነው? አሁን ይሄ መደሊን ነው ማለት ነው። ኸ ፈትሐ ያ ሱኩን ኸይ ራ ضመተይን ሩን ኸይሩን ይሄ ምንድን ነው? መደሊን ነው። طيب ስለዚህ እዚህ ጋር ነው ኸውፍ ኸይር ብለን ነው የምናቆመው አቆም ከፈለግን ማለት ነው። ዳል ፈትሐ አሊፍ ሱኩን ዳ ዋው ضመ ዋው صغيرة واو ضمة واو صغيرة داو دال ضمة دو داوود بزي مالكم معناتنا ذا الفتحة ألف صغيرة ذا لام كسرة لي ذالي كاف فتحة ألف كاف فتحة ك ذلك بزي مالكم. طيب را فتحة را ضاد ضمة واو سكون ضو رضو بزمكم. شين فتحة ألف مد شاء همزة فتحة أ شاء بزمكم. إيه مد ميبالال جملة يعني تكرر تركتها كونه إهم من እንደሆነ ይገባችኋል ማለት ነው። ميم فتحة ألف صغيرة ما ميم فتحة ألف صغيرة ما لام كسرة لي مالي كاف كسراكي مالكي إيه
በአሊፍ ሰጊራ ማለት ነው መድ። ሺን ፈትሐ ያ ስኩን ሸይ ሀምዛ ከስረተይን ኢን ሸይኢን ሸይ ብላችሁ ማቆም ትችላላችሁ ማለት ነው። ጣ ፈትሐ ጣ غين ፈትሐ አሊፍ ሰጊራ ጋ ጠጋ ጠጋ ጋ በዚህ መልኩ ማለት ነው። ጣ ፈትሐ ጣ غين ፈትሐ ዋው ስኩን ገው ጠገው ጣ ፈትሐ ያ ስኩን ጠይ ራ ፈትሐተይን ረን ጠይረን ጠይረን በዚህ መልኩ ጣንና ራን ሁለቱን በደንብ አወፍሩት። ጠይረን ጠገው ጣንም ገይንንም ጠገው ብላችሁ ማለት ነው። ዓይን ፈትሐ አሊፍ ስኩን ዓ ዳል ከስረተይን ዲን ዓድን ዓድን ዓ ዓይን ዓይንን ተጉሮሯችሁ ከወሰጥ አልሐልቅ ዓ ዓድን ዓይን ፈትሐ ዓ ላም ፈትሐ አሊፍ ሰጊራ ላ ዓላ 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 በዚህ መልኩ ማለት ነው። ዓይን ፈትሐ ያ ስኩን ዓይ ኑን ضመተይን ኑን ዓይኑን ዓይ ዓይኑን ፋ ከስራ ፊ ያ ላ ፋ ከስራ ያ ስኩን ፊ ሃ ከስራ ሂ ፊህ طيب قاف فتحة ألف سكون قا لام فتحة لا قال قال قاف فتحة واو سكون قو لام ضمتين لن لام ضمتين لن بزمي كده ضمتين لام ضمتين لن قول كاف فتحة ألف سكون كا نون فتحة نا كان كاف فتحة يا سكون كي دال فتحتين دن كيدن كيدن ይሄ ሁለቱ ካፍና ይሄ ሁለቱ ካፍ አፋችሁን ከድዳችን ያኔ ከመላሳችንና ከለኛው ድዳችን ስለሚወጣ ከይ ከ እንጂ አኻ ወደ ጉሮሮ እንደተወስዱት ማለት ነው። ካፍ ፈትሐ ያ ስኩን ከይ ፋ ፈትሐ ፋ ከይፈ ላም ፈትሐ ዋው ስኩን ለው ሓ ከስረተይን ሒን ለውሒን ለውሒን ለዛሬ እዚህ ጋር ይበቃናል ማለት ነው። ለውሒን ስንት መስመር ነው የቀራ ነው? 1 2 3 4 5 መስመር ቀርተናል። ለዛሬ ይሄ ይበቃናል ማለት ነው። እያወጣጣችሁ ደግሞ ማውጣት ብቻ ሳይሆን ባን እያያዛችሁ ትምክሩ። ለምሳሌ አመነ አዋ አንየትን ኢላፊ አይነ ብሂ ጃአ ጂአ ጁዕን ኸውፍን ኸይሩን ዳውዱ ዛሊከ ረዱ ሻአ ማሊኪ ሸይእን ጠጋ ጠገው ጠይረን ዓድን ዓላ ዓይኑን ፊህ ቃለ ቀውሉን ካነ ከይደን ከይፈ ለውሕን እያላችሁ በዚህ መልኩ መጀመሪያ አውጣጡና በደንብ ከያዛችሁ በኋላ እንደዚሁ ደግሞ ሳታውጣጡ እንደዚሁ እያነበባችሁ በተለየ መልኩ በማንበብ በደንብ ተለማመዱት ማለት ነው። ይህንን ቃይደ ኑራንያን በደንብ ስትረዱ ቁርአንም በደንብ ትረዳላችሁ፣ በደንብ ይገራላችኋል ማለት ነው። ለዛሬ በዚህ በቃናል። ግልጽ እንደሆነላችሁ ተስፋ አደርጋለሁ። በቀጣይ እስከምንገናኝ እስከዛው ሰላም ቆዩልኝ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله وسلم على نبينا محمد وجزاكم الله خير وإلى لقاء جديد ودرس جديد. السلام عليكم ورحمة الله وبركاته.